እግዚአብሔር ሰውን በአምሳሉ ፈጠረው ብዙ ተባዙ ምድርንም ሙሏት ብሎ ባረከው ሆኖም ግን ሰው በደል ስላበዛ እግዚአብሔር ለእስራኤል ሕዝብ ሕግጋትን ሰጠ አምላክን ከምንም በላይ ሰውንም እንደራስ መውደድ ሕግ እንዲሆን አዘዘ ኃያላን አገራት በሰላም ይኖሩ ዘንድ ሕገ መንግስትን አረቀቁ ኪነ ጥበቦቻችንና ስነ ጽሑፎቻችን አብሮ የመሆን ፋይዳ አጎሉ ያምልኮ ስፍራዎች ለሕግ መታዘዝን ሰላም ያመጣል ብለው ሰበኩ ካቶሊካዊት ቤተክርስቲያን በስብከተ ወንጌል በማህበራዊ አስተምህሮዋና ማህበራዊ ስራዎቿ ሁሉ ሰው ለእግዚአብሔር ክብር የተፈጠረ መሆኑን ታስተምራለች በካቶሊካዊ ሐሳቦች ፕሮግራም የቤተክርስቲያናችንን ማህበራዊ አስተምህሮና ተግባራት እንቃኛለን ሰላም ጤና ይስጥልን ውድ የሰላም ካቶሊክ ቲቪ ተከታታዮች እንኳን ለ2018 ዓመተ ምህረት በሰላም አደረሳችሁ ዛሬ በዚህ በካቶሊካዊ ሐሳቦች ፕሮግራማችን ላይ አዲስ ዓመትን የዋጀ አዲስ ሐሳብ ይዘን ቀርበናል አዲስ ዓመትን ስንጀምር ልባችን ሁሉ ጊዜ በተስፋ ይሞላል በተለይም አሁን በመንገኝበት ዘመን አዲስ ነገን የተሻለ ነገን የተባረከ ነገን ለቤተሰባችን ለልጆቻችን ለቤተክርስቲያናችን ለሀገራችን ለፍጥረታት ሁሉ መልካም ፈቃድ ላላቸው ሁሉ ለሰው ልጆች ሁሉ ለሀገራችን ለኢትዮጵያ እንዲሁም ለዓለማችን እንመኛለን በያዝነው ዓመት ካቶሊካዊት ቤተክርስቲያን የኢዮቤልዩ ጉዞ ላይ ትገኛለች የተስፋ ነጋዴያንን ብለን ብዙ መርሃ ግብሮችን ስናከናውን ቆይተናል የኢዮቤልዩ ዓመት የመታደስ ጊዜ ነው የእርቅ እንዲሁም የዳግም የመመለስ ጊዜ ነው መጽሐፍ ቅዱሳዊው ኢዮቤልዩ እንደሚያስተምረን ዘመኑ ዕዳዎች የሚሰረዙበት እስረኞችና ምርኮኞች የሚለቀቁበት ምድር እንኳን ታገግም ዘንድ የምታርፍበት ነው ዘሌዋውያን 25 ላይ እንደተመለከተው ይህንን መሰረት አድርገን ከአቶ ሰለሞን ደጀኔ ጋር በዚህ በሰላም ካቶሊክ ስቱዲዮ እንወያያለን አብራችሁን ቆዩ አቶ ሰለሞን ደጀኔ እንኳን አደረሰ እንኳን አደረሰን የውይይታችን መግቢያ ይሆን ዘንድ እንግዳው ተስፋ ሰንቀናልና በዚህ በአዲሱ ዓመታችን ስለ ተስፋ የምትለን ነገር ካለ ተስፋ ጥልቅ ሐሳብ ነው ተስፋን እንግዲህ መግቢያው ላይ እንዳስቀመጥሽው የተስፋ ነጋዴያንን የሚል የቤተክርስቲያናችን የዚህ ዓመት መሪ ቃል ነው ነጋዴ ሁሉ ጊዜ መንገደኛ ነው በተስፋ ነው የሚጓዘው ተስፋ እንዲሁ ዝም ብለን ቁጭ ብለን የምንጠብቀው በፈረንጆቹ እንደሚሉት ፓሲቭ ዌይቲንግ ዝም ብለን ድንዝዝ ብለን የምንጠብቀው አይደለም ተስፋ ሕያው ነው ተስፋ ህይወት ያለው ተስፋ የሚለመልም ነው ተስፋ በእምነት በተለይ ደግሞ አይናችንና እንደ ክርስቲያን አይናችንና ሐሳባችን ሁለንተናችንን አብሮም በሚጓዘው ከዚህ ከኢዮቤልዩ ጋር ተሳስሮ አብሮም ከሚጓዘው ሞትን ድል ካደረገው ከክርስቶስ ጋር እጅ ለእጅ ተያይዘን የምንጓዝበት አይናችን እሱ ላይ ተክለ የምንጓዝበትና የምንጨብጠውና የምንወርሰው ነገር ነው ተስፋን ከምኞት ለይተን ካላየን ብዙ ጊዜ ለተስፋ የምንሰጠው ትርጓሜ ከምኞት ጋር ያምታታን ተስፋ የመቁረጥ ነገር ላይ እንወድቃለን ምክንያቱም ምኞት እንዲሁ ፍላጎት ስሜት ነው ተስፋ ግን የተገባልን የምንጠብቀውና
እንጨብጠው ዘንድ በእምነት የሚያስጉዘን ነው። እንደው ዝም ብለን በቀላሉ እንኳን መጽሐፍ ቅዱሳዊ እንትኖችን ስንመለከት ኤልሳቤጥና ዘካርያስን ስንመለከት ወይ ደግሞ ጌታችን ሲወለድ የተቀበሉትን ሁለቱን ነቢያት ነቢዩ ስምዖንና ነቢይት ሐናን ስንመለከት በተስፋ ይጠብቁት የነበረውን ተስፋ ዝም ብሎ ምኞት አይደለም። ተስፋ ያንቀሳቅሳል፣ ተስፋ ያስኬዳል፣ ተስፋ ወደ ተግባር ይመራል። ምኞት ሎተሪ ቢወጣልኝ እንዲህ ብል የምለውና ምኞት አይደለም። እንዲህ ቢሆን ስራ ባገኝ። ተስፋ ግን እርግጠኛ ሆኜ ወደዛ እንድሰለፍ ስለሚያደርግ በዚህ ጊዜ በጣም ወደዛ መሄድ የኢዮቤልዩ ዓመት የተስፋ ነጋዴያን የተስፋ ተጓዦች ነን እና ያ ትልቅ ምስጢር ያለው ነው። ፓሲቭ ዌይቲንግ አይደለም። የሚገፋፋ የሚያነሳሳ የሚያንቀሳቅስ ህይወት እግር እና እጅ ሰጥቶን ወደፊት እንድንራመድ የሚያደርግ ነው ተስፋ። አው እኔም በቤተክርስቲያን አስተምህሮ በተለይም ደግሞ አሁን የተስፋ ነጋዴያን ነን ብለን በመነጋገርበት ጊዜ መግቢያው ላይ እንደተገለጸው ቤተክርስቲያን ብዙ እንቅስቃሴዎች እያደረገች ነውና እንዳልከው ነው ተስፋ ካለው ነባራዊ ሁኔታ ጋር ብቻ እያሰብን ይሄንን ባደርግ ይሳካልኝ ብቻ ሳይሆን ምጡቅ ለሆነው አይደለ የመጨረሻ ግባችን ወደ ሆነው ነገር የሚመራንና አቅጣጫ የሚሰጠን መሆን አለበት። ምእመናንም በዛው ልክ ተስፋን በተለይ በዚሁ በአዲሱ ዓመት ከደስታችን ጋር ስለ ሰላም ተስፋ እናደርጋለን፣ እርቅን ተስፋ እናደርጋለን፣ አብሮነታችን እንዲዳብር ተስፋ እናደርጋለን፣ ወንድማማችነታችን እንዲጎለብትና ያ ድርጊት ተኮር እንጂ ይህ ቢሆን ይህ ባይሆን ብለን በተራምኞት ምናልፈውም እንዳይደለ ለምእመናኖቻችን ለማሳሰብ እወዳለሁኝ። ከዚሁ ጋር በተያያዘ እንደውች ነው አርስተ ሳንለቅ ቤተክርስቲያን አንዳንድ እንቅስቃሴዎች እያደረገች ነው አለን ተስፋንና የተስፋ ነጋዴያንን ብለንና በመላው ኢትዮጵያ ካቶሊክ ቤተክርስቲያን እንዲሁም በሀገረ ስብከታችን በአዲስ አበባ ካቶሊካዊ ሰበካ አንዳንድ ሂደቶች አሉ። እንደው ከክረምቱ ጀምሮ ምን አይነት እንቅስቃሴዎች አሉ ተስፋችንን ሙሉ ሊያደርጉልን የሚችሉ በነጋዴነት ጉዟችን ውስጥ? እንደ ቤተክርስቲያን በርግጥ ይሄ በተለየ የዚህ ዓመት ከኢዮቤልዩ ዓመት ጋር በተያያዘ ታውጆ የተስፋ ነጋዴነታችን ከአንድ መሪ ቃል ጋር ተያይዞ ቀረበ እንጂ የክርስቲያን ህይወት በአጠቃላይ የነጋዴ ህይወት ነው፣ የተጓዥ ህይወት ነው። በዚህ እንትን ላይ ግን አልሹ ከዚህ ከኢዮቤልዩ ዓመት ጋር በተያያዘ መሪ ቃላችን የተስፋ ነጋዴያን የሚለውን በማስመልከት የተለያዩ መርሃ ግብሮች ተካሂደዋል። የቤተሰብ ጋር በተያያዘ ቤተሰብ ምንድነው ለክርስቲያን ለአንድ ቤተክርስቲያን ቤተሰብ ምንድነው ትርጉሙ የባል የሚስትና ልጆች እንትን ምን መምሰል አለበት በሚለው የተለያዩ መርሃ ግብሮች ነበሩ። አሁን በቅርብ ደግሞ በክረምት ለምሳሌ በቀጥታ ነው በዚህ ጋር ባያያዝ ግን በተለይ ግን ደግሞ አሁን የተለየ ትኩረት ተሰጥቶት ልጆች የትምህርተ ክርስቶስ ዝግጅት አላቸው ያደርጋሉ። አሁንም ደግሞ ኢዮቤልዩን ከመዝጋታችን በፊት የተለያዩ መርሃ ግብሮች ይኖሩናል። ከዚህ ቀደም የወጣቶች የሁለት ቀን መርሃ ግብር ነበር በጣም አስገራሚ። በተለይ ደግሞ የእምነታችን ማዕከል ከሆነው ከክርስቶስ ጋር ያለንን ትስስር የምንገልጥበት የምንመሰክርበት የምንለማመድበት አጋጣሚ ስለነበረ የወጣቶቹ በዓል የወጣቶቹ ፌስቲቫል ከዚህ ጋር በተያያዘ በቅዱስ ቁርባን አምልኮ በአስተምሮና በጸሎት ተካሄደ ነበር። ያ ማዕከል የሆነው አይናችን የምንተክልበት መርሃችን መሰረታችን አለት የምንቆምበት አለት የሆነው ክርስቶስ ማዕከል ስላደረገ የወጣቶቹ ዝግጅት በቅዱስ ቁርባን ቡራኬና አስተንትኖ መሆኑ ትልቅ ትርጉም ነበረው። አሁን ባለፈው ባሳለፍነው ከአዲስ ዓመት በፊት ባለው ቅዳሜ ዓመቱን ለመዝጊያም የቅዱስ ቁርባን የወጣቶች ቅዱስ ቁርባን እንቅስቃሴ ይሄን ነው መሰረት አድርጎ በዚሁ አይነት የቅዱስ ቁርባን አምልኮና በጸሎት በአስተምሮ የኢዮቤልዩን ተስፋ ሰጪ ሆኖ ምክንያቱም አይናችን በዚህ ማዕከላችን የእምነታችን መሰረት በሆነው በቅዱስ ቁርባን ላይ ስናደርግ ቅዱስ ቁርባን ሲባል ራሱ ጌታ በአካል ራሱን ለኛ በጣም ቅርብ የሚሆንበት ስለሆነ ያ ደግሞ ተስፋችን ተጨባጭ የሚያደርግበት የእምነታችን መገለጫ ስለሆነ የሱን አምልኮ ማካሄድ ትልቅ ትርጉም አለው ለተስፋችን ተጨባጭነትና በዛ ብዙ
መንፈሳዊ መርሃ ግብሮች ተካሂደዋል። ጥሩ እንግዳው ተስፋችን እንዲሁ ዝም ብሎ አይደለም በጌታችንና በመድኃኒታችን በኢየሱስ ክርስቶስ በሞቱና በትንሳኤው ሞትና ትንሳኤውን መሰረት ያደረገ ነው። ተስፋችንንና የኢዮቤልዩ ዓመታችንን የሚያቀራርቡ የሚያገናኙ ሐሳቦች ደግሞ አሉ። ስለነሱ ምትለን ነገር ካለ? ኢዮቤልዩ መግቢያሽ ላይ በደንብ አስቀምጠሽዋል። የመታደስ ዓመት ነው፣ የእርቅ ዓመት ነው፣ የምህረት ዓመት ነው። ምክንያቱም ዘሌዋውያን ላይ እንደምናገኘው መጀመሪያ እንደውም በሰባት ነው። ሰባት በጣም ጥልቅ ቁጥር ምስጢር ያለው ቁጥር ነው በመጽሐፍ ቅዱስ። እግዚአብሔር 6ቱን ቀን ፈጥሮ 7ኛው ቀን አረፈ። ከዛ ይቀጥልና አሁን ዘጸአት 23 ላይ ስንሄድ ኢዮቤልዩ በዛ ፍንጩን እናገኛለን። ብናነበው ምናልባት ይጠቅመናል። ዘጸአት 23 ላይ ምዕራፍ 23 ቁጥር 10 ላይ እንዲህ ይላል 6 ዓመት ምድርህን ዝራ ምርቷንም ሰብስብ፣ በ7ኛው ዓመት ግን ተዋት አሳረፋትም። የሕዝብህ ድሆች ይበሉታል፣ እነርሱ ያስቀሩትንም የሜዳ እንስሳ ይብላው። በወይንህና በወይራህም ላይ እንዲሁ አድርግ። 6 ቀን ስራህን ስራ፣ በሬህን አህያህን እንዲያርፉ የባሪያ ልጅና መጻተኛውም እረፍት እንዲሆንላቸው በ7ኛው ቀን እረፍ። የነገርኳችሁን ሁሉ ጠብቁ፣ የሌሎችንም አማልክት ስም አትጥሩ፣ ከአፍም አይሰማ። አሁን ይሄ በጣም አስገራሚ መልእክት ነው። ምክንያቱም ለሕዝቡ ብቻ ሳይሆን ለባሪያዎች ብቻ ሳይሆን ለእንስሳት ጭምር ምድርም ታርፍ ዘንድ ይላልና ማረፍ ዳግም ለመታደስ ነው። ያረፈ ሰው አቅሙን ጉልበቱን ይገነባል። ኢዮቤልዩ ዓመት ስንል እንግዲህ የማረፉ የምህረቱ ጉዳይ ትናንት የነበረን ግንኙነት ባሪያውን ነጻ ሲያወጣ ባሪያውን ነጻ ሲለቅ ሲያሳርፍ ይገዛው የነበረውን ይሄ ባርነትን ኢንካሬጅ ለማድረግ አይደለም። ነገር ግን ይጎሳቆል የነበረውን ከጉስቁልናው ነጻ ስናወጣው ግንኙነታችን ታደሰ ማለት ነው። በፊት የበታች የነበረው ከራስ ጋር አስተካክሎ ነጻ ያወጣሉ። መጻተኛ ሲለቀቅ እንግዲህ ወደ ሀገሩ ወደ ቤተሰቡ ሲመለስ ህይወቱ ታደሰ ማለት ነው። ስለዚህ ተስፋ ሁሉ ጊዜ ኢዮቤልዩና ተስፋ የሚተሳሰሩት በመታደስ በይቅርታ በምህረት ነው። ሌላ ደግሞ እንደ ማህበረሰብ አብሮ የሚጓዝ አይናችንን በክርስቶስ ላይ ተክለን እግዚአብሔር የገባው ቃል የሚፈጸም እውን መሆኑን የምናረጋግጥበት ስለሆነ ዘጸአት ላይ የዕብራውያን ሰዎች ከግብጽ ባርነት ወጥተው በተስፋ ነበር የሚጓዙት። የተስፋይቱ የእግዚአብሔር ቃል የገባው ቃል እውን እርግጠኛ እንደሆነ በመተማመን ተስፋ አስቆራጭ ብዙ ነገሮች ነበሩ። ዝም ብሎ ተስፈኞች አልነበሩም። ተስፋ በተስፋ የተሞሉ 40 ዓመት ሙሉ በሚጓዙበት ጊዜ የእግራቸው ጫማ እንኳን የለበሱት ልብስ አልነተበም፣ አላለቀም። እና በተስፋ የሚጓዙ ሰዎች እንግዲህ ኢዮቤልዩና ተስፋ ተያያዥነታቸው ነው። ምክንያቱም ኢዮቤልዩ ነፃ የመውጣት ቀን ከግብጽ ነፃ ወጥተዋል፣ እየተጓዙ ነው። የተስፋ ተጓዦች ናቸው፣ የተስፋ ነጋዴያን ናቸው እነዛ። እና ኢዮቤልዩ እንግዲህ እኛን ወደ እግዚአብሔር እና ከእርሱ ጋር ያለን ግንኙነትም የምናድስበት ተስፋ በእምነት ጸንተን በታማኝነት እንድንተጋ እንድንራመድ የሚያደርገን ነው። ኢዮቤልዩም እንደዚሁ ነፃ ወጥተን አዲስ ነገር እንደሚመጣ የኢዮቤልዩ ዓመት ሁሉ ጊዜ አዲስ ነገር የሚሆንበት ስለሆነ የጌታ ዓመት ነው የሚለው። የጌታ ዓመት ስለሆነ የጌታ ዓመት ደግሞ አዲስ ነው። ስለዚህ ተስፋ ይሄን የምንጨበጥበትን እምነት ነው የሚሰጠን። ቤተክርስቲያንም ከባህሪዎቿ አንዱ ተጓዥ መሆኗ ነው። ተጓዥ ቤተክርስቲያን እየተባለ ሲጠራና ሲተነተን እሰማለሁ። ያ እንግዲህ በከፋውም ጊዜ በለማውም ጊዜ በማዕበሉም ውስጥ ትጓዛለች። አይኗን ክርስቶስ ላይ ተክላ ትጓዛለች። የሰውም ልጅ ህይወት የእያንዳንዳችንም ህይወት ይሄ ነው። በወጀብም በደስታም በሐዘንም እናልፍና አይናችንን ደግሞ በክርስቶስ ላይ ተክለን ተስፈኞች ሆነን እንዲሁ በተራምኞት ሳይሆን በዘላቂ ተስፋ እንሻገራለን። ያ ነው የክርስቲያን ተስፋ። እንግዲህ ወደዚህ ወደ አምዳችን ደግሞ ርዕስ ልምጣ። የካቶሊክ ማህበራዊ አስተምህሮን ስንተነተን ቆይተናል። በተለይ በካቶሊካዊ ሐሳቦች የሚከታተሉን ምእመናን ሊያስታውሱ ይችላሉ። ብዙ ርዕሰ ጉዳዮችን እያነሳን ከእንግዶች ጋር እንዲሁም ካንተም ጋር ቤተክርስቲያን ምን አይነት ሐሳብ አላት፣ ክንዋኔዎችን እንዴት ትመለከታለች፣ ትተረጉማለች እያልን ብዙ ተነጋግረናልና እስቲ እንደው
ከካቶሊክ ማህበራዊ አስተምህሮ ጋር ደግሞ ተስፋ ምንድነው? አው ቅድም ጠቀስ አድርጌዋለሁ። ተስፋ እንዲሁ ቁጭ ብለን የምንጠብቀው አይደለም ያልኩት። ቤተክርስቲያን እምነቷ አስተምሯም ተስፋ የምንጨብጠው የምንወርሰው የምንጓዝለት እምነታችንን ምክንያቱም ሐዋርያው ጳውሎስ እምነት፣ ተስፋ፣ ፍቅር ጸንተው ይኖራሉ የሚለውን ቃል ሲናገር በአንደኛ ቆሮንቶስ ላይ እንዲሁ ዝም ብሎ እግረ መንገዱን የተናገረው ቃል አይደለምና እምነትና ተስፋ ፍቅር ተያያዥ ነገሮች ናቸው። ምክንያቱም ቅድም ስንመለከት የተስፋ ነጋዴያን አብረው የሚጓዙ በአብሮነት ውስጥ ፍቅር አለ፣ በአብሮነት ውስጥ እምነት አለ። እምነት ወደ ላይ፣ እምነት ወደ ጎን፣ እምነት ወደ ፈጣሪያችን፣ እምነት በወንድምና በእህታችን ላይ፣ እምነት በወንድምና በእህታችን ላይ ያለው እርሱም እንደኔ ተሰባሪ፣ እርሱም እንደኔ ብርቱ፣ እርሱም እንደኔ አዋቂ፣ እርሱም እንደኔ አላዋቂ፣ ደካማውንም ጠንካራ ጎንንም አብረን የምናደርግበት ስለሆነ ተስፋ በእንደዚህ አይነት ቤተክርስቲያን በእንደዚህ አይነት ሂደት ውስጥ የምትጓዘው ቤተክርስቲያን ራሷን ፍጽምና የምታገኘው ጌታ በክብር በመጣ ጊዜ በተገለጠ ጊዜ ነው የሚሆነው። እስከዛ ድረስ እኛ የክርስቶስ አካል የሆነው ከነደካማነታችን አንዳችን በአንዳችን ላይ በመታመንና እምነት በመጣል በእግዚአብሔር በመታመን የምንጓዝበት ሂደት ነውና ይሄ ደግሞ ምንድነው በማናቸውም ሁኔታ በምንም አይነት ሁኔታ ብንሆን በስቃይና በመከራ በችግርም ላይ ያለ ሰው ክቡርነቱ እንዳለ እንደሆነ ምክንያቱም ክቡርነቱ ሁሉ ጊዜ የሰው ልጅ ክቡርነት በእግዚአብሔር መልክና አርአያ በመፈጠሩ ምክንያት ስለሆነ በማናቸውም ሁኔታ ይሄ የማይገሰስ የማይቀነስ ስለሆነ አብረን በመነጓዝበት ጊዜ ያንን መልክ ያያየን ተያይዘን አብረን ነጋዴያነታችን አብረን የምንሄድበት ነው። ያንን ማጉላት ክቡርነቱን ማጉላት ይሄ ክቡርነቱን መጠበቅ ክቡርነቱን ማጎልበት ይጠበቅብናል የራሳችንንም የባልንጀራችንንም። ስለዚህ ተስፋ ማለት እንግዲህ ይሄንንም እየተገበርን እንድንሄድ የሚያበረታን ነው። ምክንያቱም ወንድሜና እህቴን ይዤ መነሳት ካልቻልኩ እኔ ብቻዬን የምወርሰው ነገር የለም። ደህንነት የግልም ቢሆን ደህንነቴ የማካፍለውና ይዤው ሌሎችን አብሬ ይዤ ካልተነሳው ያ ሌሎችን አይደለም የሚያደርጉትን አቁምና ይቅር በላቸው ያለው ጌታ የወደቁትንም እርሱን የከዱትንም እርሱን የሰቀሉትንም የሚያነሳ ነው። ጥሪ ይሄ ነውና ክቡርነት ያንንም የሚያካትት ነው እና በማህበራዊ አስተምሯችን ረገድ በመጀመሪያ ይሄን የሰብአዊ ክቡርነትን በተስፋ እየገለጥና እያወቅነው ያለጎለበት ነው እየጠበቅነው እንድንሄድ የቀረበ ጥሪ ነው። እዚህ ጋር ተሰለሙ የካቶሊክ ማህበራዊ አስተምሮ ዋነኛ ሐሳቡ የሰው ልጅ ክብር ነው። የሰው ልጅ ሙሉ ክብር ይገባዋል የተሰጠውን ከፈጣሪ የተሰጠውን ማለት ነውና እሱ ላይ ማተኮር ስለምፈልግ ነው። ከሱ ጋር በተገናኘ ይሄ አዲሱ አመታችን እንግዲህ 2018 ዓመተ ምህረትን ስንቀበል የሰው ልጅ ክብር በአንድ በኩል ካቶሊክ ማህበራዊ አስተምሮ እንዲሁም የመጽሐፍ ቅዱስ ቃል እግዚአብሔርም የነገረን አለ በአንድ በኩል። ሁለት ደግሞ ይህ አዲስ አመት የሰጠን እድል አለ አብረን እንድንጓዝና እንደው ወደ ማብራሪያው ከመግባታችን በፊት አብሮ የካቶሊክ ማህበራዊ አስተምሮ ውስጥ የተካተቱ ነገሮች አሉ እንደ የጋራ ጥቅም እንደ ማህበረሰባዊ ትስስር ተፈጥሮን ስለመጠበቅ ስለ ህንጸተ ሰላምና እነዚህን አንድ ሐሳቦች እስቲ እየነካህ ደግሞ አብራራልን። ጥሩ ምንድነው ለመጀመሪያ ተስፋ ፈተናን ተግዳሮትን ችግርን ወደ እድል ነው የሚለው ወደ እድል ይቀይራል ማለት ወደ በጥልቀት ራሳችንን እንመለከት እግዚአብሔርን እንድንጠይቅ ለምን ምን በዚህ ምን እንዳውቅ ምን እንድንማር ትፈልጋለህ ምንድነው በዚህ ዓላማ ብለን እንድንጠይቅ ችግሮችና ፈተናዎች ይጋብዙናል። ያንን ወደ እድል ወደ ይቅርታ እድል ወደ ምህረት እድል ድህነትን ኑሮ ወደ ማሸነፍ እድል ምን አይነት ብቃቴ እንዳወጣ ነው የሚጋብዘኝና ያንን በጣም ማየቱ አስፈላጊ ነው። እንደ
እንትን እንዳልሽው የቤተክርስቲያን ማህበራዊ አስተምሮ መጽሐፍ ቅዱስ መሰረት አድርጎ የተለያየ የቤተክርስቲያን ትውፊት መሰረት አድርጎ ማዕከል ያደረገው የሰው ልጅ ክቡርነት ለምንድን ነው? መጀመሪያ እግዚአብሔር ሰውን በመልኩና በአርአያው ስለፈጠረ ያ መልክ ደግሞ በቆሸሸበት በጎደፈበት በቆሰለበት ጊዜ ቃል ገብቶ ከልጅ ልጅ ተወልዶ በክርስቶስ ኢየሱስ ያንን መልክ አደሰው። ሰው እንደውም ቅዱስ አትናቴዎስ ምን ይላል? ሰው አምላክ ይሆን ዘንድ አምላክ ሰው ሆነ ይላል። እንደው አምላክ የሚለው ፈጣሪ ለማለት አይደለም፣ ግን ሰው መለኮታዊ ክብር ይጎናጸፍ ዘንድ መለኮት ሰው ሆነ ብለን ልንተረጉመው እንችላለን። እና ይሄ በጣም ማዕከላዊ ስለሆነ እሱን ይዘን ነው የምንጓዘውና እንዳልሽው ይሄ ደግሞ እኛ ጥሪያችን መጠራታችን የሰው ልጅ ክቡርነት ሙላት የሚያገኘው ሰው በባህሪው የግንኙነት የመስተጋብር ፍጥረት ነው። ብቻውን ሰው ሊኖር አይችልም። ክቡርነቱም ደግሞ ስብናውም የሚጎለበት ሆነ የሚያድገው በግንኙነት ውስጥ ነው። ምክንያቱም የሥላሴ ፍጹም መገለጫ የኛ ግንኙነት ነው። ምክንያቱም ሥላሴ ይሄን ነገር ሁሉ ጊዜ ላሰምርበት ፈልጋለሁ። ሚስጥረ ሥላሴ የነገረ መለኮት ምሁራን ወይም የፍልስፍና ሊቃን የሚተነትኑትና የሚገልጹት ጽንሰ ሐሳብ አይደለም። ሥላሴ ህይወት ነው። ሥላሴ ግንኙነት ነው። ሥላሴ ፍቅር ነው። ሥላሴ የአብ የወልድ መንፈስ ቅዱስ ፍጹም የሆነ ግንኙነት የሚገለጥበት የምናይበት ምስጢር ነው እንጂ ይሄ ውስብስብ የሆነ ነገረ መለኮታዊ ሐሳብ አይደለም። ሥላሴ እንደ ሐሳብ ማለት ነው። ሥላሴ የግንኙነት ፍጹም የሆነ ምሳሌ በቃ በተመስጦ በአብና በወልድና በመንፈስ ቅዱስ መንፈስ ቅዱስና በወልድ በመንፈስ ቅዱስና በአብ መካከል ያለውን ፍጹም የሆነ ግንኙነት ስናስብ ምን አይነት ፍቅር ነው? በአንድነት ሶስትነት በሶስትነት አንድነት የሚለውን ያ እኛ በልማድ በአርአያ ምሳሌ ተፈጠረን እንላለን። ሰው ምን ማለት ነው? ይሄን የመሰለ ፍቅር ይሄን የመሰለ ግንኙነት ይጠበቃል። እግዚአብሔር መልክ በሰዎች ላይ ሊገለጥ የሚችለው በዚህ መንገድ ብቻ ነው እና በዚህ ሐሳብ ነው ሥላሴ መረዳት ያለበት የሰው ልጅ ክቡርነትን ልንገልጥ የሚገባው። ይሄ ደግሞ ምንድነው? እኛ እንደ ተስፋ ነጋዴያን ከራሳችንና ከስራችን ከምናደርገው ነገር ባሻገር ለመላው ሰው ዘር እና ለፍጥረት ሁሉ ግድ ሊለን እንደሚገባ ተጠርተናል። ጥሪ ያለብን ክርስቲያናዊ ጥሪያችን ይሄ ነው። ተስፋ ራስ ወዳድነትና መከፋፈልን እምቢ ማለትን ያካትታል። ራስ ወዳድነትና መከፋፈልን እምቢ ማለት አለብን። ሬዚስታንስ ያስፈልጋል። ምናያቸው በቤታችን በሰፈራችን በማናቸውም ማዕቀፍ ውስጥ የምናያቸውን መከፋፈልና ራስን መጥራት አያስፈልግም። ነገር ግን ራስ ወዳድነት የሚለው አሉታዊው በራሴ ዛቢያ መሽከርከር ብቻ ከራሴ ውጭ ያለማሰብ ባልንጀራዬን አለማየት ልክ እንደዛ ባለጸጋ አልዓዛር በደጃፉ ቁጭ ብሎ ቁስሉን ውሾች ይልሱለት የነበረውን አለማየት ከዚህ አይነት ይሄንን እምቢ ማለት ይጠበቅብናል። እንግዲህ የጋራ ጥቅም የምንለው ከራስ በላይ ባልንጀራን ከራስ ጋር አብሮ ከራሳችን ባሻገር ማህበረሰባችንን ማየት ተስፋ ህብረትን ተስፋ አንድነትና ኃላፊነትን መጋራትን ይጠይቃል። ይሄ ነው የጋራ ጥቅም የምንለው እንግዲህ ምክንያቱም በጋራ የምንጋራው በዚህ ሂደት ውስጥ ደግሞ ምን አለ? ህብረተሰባዊ ወይ ደግሞ ግለሰባዊ እርስ በርስ አንዱ ካንዱ በይነሰባዊ ልንለው እንችላለን፣ ማህበረሰባዊ ልንለው እንችላለን። ትስስር ይጎለብታል። ምክንያቱም እኔ ለባልንጀራዬ ግድ ሲለኝ እኔ ለተፈጥሮ ግድ ሲለኝ ይሄንን በመንከባከቤ ይሄንን ቅጠል በመንከባከቤ አየሩን ተፈጥሮን እባርካለሁ። ይሄን በመንከባከቤ ባልንጀራ በዚህ ተክል ዙሪያ የሚኖሩ ብዙ ማናያቸው ተዋሳያን አሉ። እነዚህን እሱን የሚመግቡት እሱን እንዲለመለም የሚያደርጉ አፈሩን በሳይንሳዊ ዘዴ ስንመረምር አፈሩ ምግብ በመሆን ብዙ የሚሰሩ ፍጥረት አሉ። ይሄን መንከባከቤ ያንን መንከባከብ ነው። ስለዚህ የፍጥረትን ዑደት ጠብቃለሁ። ምክንያቱም ተንከባከባት ነው። ለአዳም ምንድን ያለው የሰጠውን የአትክልት ቦታ እንዲንከባከብ አደራ የሰጠው አደራው ይሄን ነው። እንግዲህ ግዛት የሚለው ነገር መግዛት እንደ እግዚአብሔር አይነት ገዢነት ነው እንጂ እንደናራቁት አይደለም። እና በዚህ ውስጥ እንግዲህ ከተገፉት ከተገለሉት ከተናቁት ሰው ሊነካቸው ከማይወደው ጋር ያለን ትስስር የምንገልጥበት ነው። አንዳችን ከአንዳችን ጋር በመቆም ተስፋ እናለመልማለን። ምክንያቱም የወደቀን ሰው በማንሳት ምን ያክል
እሱ ብቻ ሳይሆን ሌሎች ያን አይተው እንደሚመሰክሩ መረዳት አስፈላጊ ነው። ስለዚህ ተፈጥሮንም ምድር ተስፋችን ምድርንም ይጨምራል። አሁን ቅድም የተመለከተው ንባብ በጣም አስገራሚ ነው። ምድርንም ታርፈን አትረሳት፣ ከዛም የወደቁት ምርቶች አትሰብስብ፣ ምክንያቱም ድሆች ይበሉ ዘንድ። ድሆች ይለቅማሉ ቃርሚያ። የሩትን ታሪክ እናውቃለን። ከቦኤዝ እርሻ ሰዎች የሱ ሰራተኞች መከሩን ሲሰበስቡ ከቃርሚያው ተወስድ ነበረ። ከዛስ ስደተኛ ስለሆነች እሷ መጻተኛ ስለሆነች ተሰበስብ ነበረ። ከዛ የተረፈውን ደግሞ እንስሶች አለ። እንስሳትን እንኳን ያካተተ ተፈጥሮን እንግዲህ ምን ያክል እግዚአብሔር ሁለንተናዊ እንደሆነ እይታው ምን ገነዘብበት ስለሆነ ያ ነው። እንትን ቃል የለንም። ባትኛ 7ኛው ዓመትን የማሳረፍ ነገር በአማርኛ አላውቅም፣ ፋሎ ይሉታል ፈረንጆቹ። በእንግሊዝኛ አይታረስም፣ መሬት ታርፋለች፣ በማረፏ ታገግማለች። ዳግም መታደስ እንግዲህ ቅድም ያለው ይሄ ነው። የመታደስ የይቅርታ የምሕረት ዓመት ነው ያለው። ለዛ ነው እና ይሄ ምድርም ታገግም ዘንድ እንዲሁ ደግሞ እኛም የቆሰለችውን የተራቆተችውን የበለዘችውን ምድራችን እንድታገግም ማድረግ ይጠበቅብናል። አሁን በምናደርገው በዚህ ክረምት በምንሰራቸው የችግኝ ተከላ ስራዎች ብዙ እንደዚህ በጎ ነገር ምድር ታገግም ዘንድ አየራችን በመኪና ጭስ በተለያየ ነገር የተበከለውን በእጽዋት ትንፋሽ ንጹህ አየር እናገኝ ዘንድ ማለት ነው። እንግዲህ እነዚህ አብይ የተመለከትናቸው የጋራ ጥቅም ህብረተሰባዊ ትስስር እና የተፈጥሮ ሞግዚትነታችን የምንገልጥበት አጋጣሚ ነው። ምድር ታርፍ ዘንድ ስትል እንደው ለማገገም ታርፍ ዘንድ ስትል የሰው ልጅም እኮ እንደዛ ነው። እንደው ከነባራዊ የሩጫ ህይወት አረፍ ብሎ ቆም ብሎ አሰላስሎ እንዲጀምር ደግሞ እድል ይሰጣል። ይህ አዲስ ዓመት የተስፋ ነጋዴያንን የምንለው አብይ ርዕስ እኮ ልክ እንደ ምድሪቷ ሁላ የሰው ልጅም እንቅስቃሴውን ገምግሞ ቆም ብሎ ወደፊት በአዲስ እርምጃ ደግሞ እንዲሄድ የተሻለ ያመርት ዘንድ የተሻለ ያፈራ ዘንድ ለሰው ልጅም ይጠቅማል ባይነኝ። ከዚሁ ጋር የተያያዘ አበይት እንግዲህ በካቶሊክ ማህበራዊ አስተምሮ የሚነሱ ትላልቅ ሐሳቦችን ያነሳው ከተስፋ ጋር በጥሩ ሁኔታ ስለ አንድ ደግሞ ሌላ ምናልባትም በሳምንታዊ የካቶሊካዊ ሐሳቦች አምዳችን ያልደረስንበት ግን ሰፊ የሆነ ጊዜ ደግሞ የያዝንለት በቀጣዩ ጊዜያቶች የእርቀ ሰላም ጉዳይ ደግሞ አለ። በካቶሊካዊ ማህበራዊ አስተምሮ በካቶሊክ ቤተክርስቲያን ማህበራዊ አስተምሮ ብዙ ርዕሰ ጉዳዮች ይነሱበታል በዛው ስርና ተስፋችንን የተስፋ ነጋዴያን ሂደታችንን የአዲስ ዓመት ሰዎች እንደመሆናችን እኛ ኢትዮጵያውያን አሁን የምንገኝበት ጊዜ እንዴት ታይዋለህ? እስቲ እርቀ ሰላምን ደግሞ ከተስፋ ተስፋ ቅድም መግቢያሽ ላይ በጣም ጥሩ ቃል ተናግረሽ ነበረ። አዲስ ዓመት በተስፋ ምንም ሞላበት ነገ ተስፋ በጎ የሆነ ነገር የተባረከ ነገር የተሻለ ነገር ለትውልድ የተሻለ ነገር ለልጆች ለቤተሰብ ያለው ነገር ይሄ ነው። እንግዲህ ዛሬ የምንገኝበት በጣም ፈታኝ ወቅት ብዙ ነገር ይጠብቃል ከኛ። አሁን እዚህ የተመለከትናቸው የሰብአዊ ክብር የማህበረሰባዊ ትስስር የጋራ ጥቅም የምንላቸው ነገሮች የሚመሩን ሁሉ ጊዜ አንዳችን ለአንዳችን በማናቸው ሁኔታ ግድ እንዲለን ነውና በዚህ ውስጥ በሀገራችን በሰላም መስፈን ጉዳይ ላይ በመጀመሪያ ደረጃ ተስፋ መቁረጥ የለብንም። ሰላም የምናገኘው ከውጪ አካል የሆነ ዓለም አቀፍ ተቋም መጥቶ አይደለም። ሰላም ከመንግስት የሚቸር አይደለም። ሰላም ጠመንጃ ካነገቡ ሰዎች በቃነሱ ጠመንጃቸውን አስቀምጠው የምናገኘው ነገር ሰላም የእያንዳንዳችን አንዳችን ከአንዳችን ጋር ያለን ለአንዳችን ያለን እይታና ግድ የማለት ቅድም የተመለከትነው ህብረተሰባዊ ትስስር የምንለው እኔ የባልንጀራዬ ህይወት ይገደኛል፣ እኔ በጎርፍ በወንዞች መሙላት በጎርፍ ለተቆሰዎች ህይወት ግድ ይለኛል፣ እኔ ምግብ ላጣው እዚህ ሆዱ አንጀቱ ጣብቆ ያለው ልጅ በየትኛውም ቦታ ያለው ሰው ህይወት ግድ ይለኛል የሚል ሐሳብ ያስፈልገናል፣ የሚል አመለካከት ያስፈልገናል። እኔ የወንድሜ ጠባቂ ነኝ ብሎ መልስ እንደሰጠው እንደ ቃየን ልንል አይቻለንምና ሰላም የእያንዳንዳችንን እለት ተዕለት እንቅስቃሴ ምንድነው? ብዙውን ጊዜ በምንበረከክበት ጊዜ ስለ ሀገራችን ሰላም ስለ መሪዎቻችን
ስለ በተለያየ ነገር እንጸልያለን ስለ ሰላም እንጸልይ ግን ያቺ ጸሎት በቤተክርስቲያን ወይም በእልፍኛችን ዘግተን እንጸልይናት ጸሎት ከወጣን በኋላ ስለ መሪዎቻችን እንዴት ነው የምናወራው ጠመንጃን ግተው በጫካ ሳሉት እንዴት ነው የምናወራው ስለ ሁሉም ጸልየናል ጠመንጃቸውን ማረሻ ያደረጉ ዘንድ ብለን ጸልየን በጫካ ሳሉት መንግስታችን ደግሞ ሰለሞን እንደጠየቀው አይነት በጥበብ እንዲመሩን ጸልያለን ከወጣን በኋላስ ተንበርክከን ከጓዳችን ከልፍኛችን ወይ ደግሞ ከቤተ ክርስቲያናችን ወተን እንደዛ እጃችን አልቅሰን አንብተን ከጸለይን በኋላ የምናወራው እንዴት ነው ይሄ 2 እና 3 ሞት ይገባዋል ለምንለው ወይስ ስንወጣም ያ ይሆን ዘንድ ልባቸው የቆሰሉት ሰዎች የምንጠግንበት የምናጽናናበት እነሱም ተጎጂና ተጋላጭ ብቻ ሳይሆኑ እነሱም ለሰላም ሰራተኞች መሆን እንደሚችሉ ሁላችንም የሰላም መልእክተኞች የሰላሙ ንጉስ ደቀ መዛሙርት እንደሆነ ተቀብለን ነው የምናወራው ምክንያቱም በቤተ ክርስቲያንና በቤታችን መካከል በቤተ ክርስቲያን በመንጸልየው ጸሎትና የማታና የጠዋት ጸሎታችን ቤታችን በመናረግበት መካከል ምን አይነት ንግግሮች ምን አይነት ተግባራትን እንፈጽማለን በስራ ቦታ ምን አይነት ማህበራዊ ትስስር ገጾችን ላይክ እናረጋለን ምን አይነት ዜናዎችን እናሰራጫለን የሚለው ነገር የጸሎታችን የተስፋ ነጋዴ ቅድም ከተስፋ ጋር እናያይዘው ተስፋ ስንል ተስፋ ዝም ብለን ፓሲቭሊ የምንጠብቀው አይደለም ተስፋ የምንወርሰው ራሳችን ለዛ ያተጋን ተስፋ አነሳሳል ተስፋ የተግባር ሰው ያደርገናል ካልን እዚህ የጸለይ ነው ቤተ መቅደስ እዚህ የጸለይ ነው እልፍኛችን በእርሱ መካከል እነዚህ ጸሎቶች እውን የሆኑ ዘንድ ያ አንብተን አልቅሰን የጸለይነው ጸሎት ወደዛ መርቶናል ወይስ በዛ መካከል ቁጭ ብለን እንደዚህ ሰውዬ 2 ሞት በሰጠው ብለን ነው ምናወራው ስለዚህ እዛ ላይ የያንዳንዳችን ድርሻ ምናልባት ዝቅ አድርገና ይሆናል ግን ብዙ የሚጠበቅ ሰላም ደቀ መዝሙርነታችን ይጠበቅብናል ብዙ እና ለመነጋገር በማናቸው ሁኔታ ከማናቸው አካላት ጋር ለመነጋገር ጌታ ራሱ እሱን በሚያሳድበት ጊዜ ጳውሎስ እንደመለሰው እኛም የመመለስ እድል የምናገኘው ለማናገር ፈቃደኛ ስንሆን ነው ለንግግር ልባችን ይከፈት በመተማመን ዳግም ለመምጣት መስዋዕትነት መክፈል አለብን እኛም ጆሮአችን ነክፈት እንዲህ በዚህ በአዲሱ ዓመት አሁንም በመንገኝበት ያከበርነው ባለው በየአብያተ ክርስቲያኖቻችን በየተቋማቶቻችንም ሳይቀር የሰላም መሳሪያ እንድንሆን አድርገን ይያልን የቅዱስ ፍራንቺስኮስ የሰላም ጸሎትን ደግማለን በጣም ጥሩ ጸሎት ነውና የድርጊት ጸሎት ነው ለድርጊት የሚያበረታታ ነው በሚገርም ሁኔታ ቃላችን ላይ አንደበታችን ላይ ብቻ እየቀረ እንዳይሆን ስጋት አለና በዚህ በአዲሱ ዓመት ይህንን ለማድረግ እስኪ ቁርጥ ፍቃድ አድርገን የድርጊት ሰዎች እንሆን ያንዳንዱ በየቤተ ክርስቲያን ውስጥ ሲጸለይ ሰው ጥል ባለበት ፍቅር በደል ባለበት ይቅርታ አይደል ክርክር ባለበት ስምምነት ይያለን ስንቀጥል ያን ሁሉ ጸሎት ያደረኩ ከራሳችን ጋር ከህይወታችን ጋር እስቲ አድርጓል አላደረግነውም የሚል ጥያቄ ለራሳችን እንድንሰጥ ምእመናንን ጋብዛለሁ ይህን ጸሎት እንደግም እውነት የሰላም መሳሪያ ይሆንኩ ነው ሌሎችን ለዛ እየጋበስኩ ነው እንድንል ካንደበታችን አልፎ የድርጊት ሰዎች እንድንሆን ጋብዛለሁ ይህን ካለን መልእክቶች ደግሞ እናስተላልፋለን የበዓልን ግን ከዛ ቀደም ብዬ በአዲስ ዓመት የሚደረግ ልምምድ አለ በወጣቶችም በተላልቅ ሰዎችም በአዲስ ዓመት ይሄን አደርጋለሁ የኒው ይርስ ሪዞሉሽን እንደዛ የሚባል ነገር አለና በክርስቲያናዊ ህይወት ስንቃኘው ምን ማድረግ እንችላለን መልካም ነው አዎ እንደዚህ በየጊዜው ተላዩ በየአመቱ አመት መጨረሻ ላይ በመጪው አመት ይሄን አደርጋለሁ የሚል ቃል መግባት ራስ ጥሩ ነው በርግጥ ግን መለማመድና ተግባራዊ ቁርጠኝነትን ይፈልጋል ቅድም ያነሳሹ ጥሩ ሐሳብ አለ በዚህ ላይ ምናልባት አሁን እንደ የተስፋ ምስክር እንደመሆናችን መጠን ባለ ተስፋ ሙሉ ተስፋ እንደሆነ በማመን እንደ ክርስቲያን ሁሉ ጊዜ በተስፋ ነጋዴያንን በተለይ ደግሞ ይሄንን አመት የተስፋ ነጋዴነታችንን በማሰብ ዝም ብሎ ተስፈኝነት አይደለም ዝም ብሎ ኦፕቲሚዝም አይደለም እንግዲህ ቃሉ ምን ያክል እሱን ገላጽ ማላቅም
ተስፋ ባለሙሉ ተስፋ መሆን ማለት ዝም ብሎ ተስፈኝነት ወይ ኦፕቲሚዝም አይደለም ይሆናል ብለን የምንመኘው ነገር አይደለም ይልቁንም እንግዲህ አሁን ምንድነው የሚጠበቅብን እንደ ግለሰብ እንደ ቤተሰብ እንደ ማህበረሰብም እንደ አማኝ ይልቁንም በፍትህ በርህራሄ ኮምፓሽኔት በሆነ መንገድ በሰላም ላይ የቆመ ማህበረሰብ ለመገንባት ሰላም ማህበረሰብ ሲባል ትልቅ እንደው እኔ ማንነኝ ብለን እናስባለን ሰላም ሁሉ ጊዜ በቤታችን ነው የምትጀምረውና ቤታችን ያለውን ሰላም በማጎልበት ራሳችን ምንድነው ለቤቴ ሰላም ከወንድሞቼ ከእህቶቼ ከትዳር ጓደኛዬ ከበተለያየ ባለንበት አውድ ውስጥ የኔ ድርሻ ምንድነው ይሄ አመት እንግዲህ ኢዮቤልዩ የዳግም መታደስ የይቅርታ የምህረት አመት ነው ካልን የጌታ አመት እንደዛ ከሆነ በዚህ አመት ምን ያክል ይሄን ነገር እውን አድርጌያለሁ ብዬ ራሴን በመጠየቅ አዲሱን አመት 2018ን ሳስብ ራሴን ለቤተሰቤ ለወንድሜ ለእህቴ ለልጄ ለትዳር ጓደኛዬ ያ ነው ማህበረሰቡን በፍትህና በርህራሄ ላይ የቆመ የሚያደርገውና ቤቴ ላይ ልጀምረው ስራ ቦታ ልጀምረው ትምህርት ቤት ልጀምረው ሰፈሬ ልጀምረው ከጎረቤቶቼ ጋር ባለኝ ትስስር ምንድነው የሚለው በዛ በመጀመር ቃል መግባት ቀላል ነው መፈጸም ላይ ጉዞ ያን ቻይናዎች 1000 ኪሎ ሜትር መንገድ በአንድ እርምጃ ይጀመራል አንዷን እርምጃ ካልጀመርን ደግሞ በጣም እንትን መሆን የለበትም መጋና የለ ሁሉ ጊዜ እቅድ ስናቅድ አመት ላይ ቁርጥ ፈቃድ ስናደርግ ይሄን ተዋለው ይሄን አደርጋለሁ ስንል ስፖርት ሰውነት ለመቀነስ ሩጫ እንደሚጀምር ሰው ነው ምሳሌ ብናገር ደስ ይለኛል ብዙን ጊዜ እንደዚህ ስፖርት መጀመር አለብኝ በጣም ወፍር ያለው ወይ ብቻ በተለያየ ምክንያት ስፖርት ይጀምራሉ ጧት መሮጥ 11 ሰዓት ተኩል ተነስተው ግማሽ ሰዓት መሮጥ ይጀምራሉ ሳምንቱን ሙሉ ሶስተኛው ቀን ላይ እንዴ ምንድነው ለጽድቅ ነው ምንድነው ምን ሊገርልኝ ብለው ተስፋ ይቆርጣሉ ያቆማሉ ለምን አጀማመሩ ካቅም በላይ ነው ስንጀምር ሯጩም 10 ደቂቃ ሮጦ በሳምንት 3 ቀን ሮጦ ቢጀምር ኖሮ ከወር በኋላ 20 ደቂቃ ያደርገዋል ከዛ በኋላ ይጨመር ይሄዳል ቁርጠኝነታችንም ቃል የመንገባም ልክ በዚህ መልክ ነው መሆን ያለበት እንጂ ራስም አይደለም ይሄ ስነ ልቦናዊ መንፈሳዊ ሆኖ ራስን የመለወጥ ከቤተሰብ ጋር ያለን ግንኙነት ማሻሻል ከስራ ባልደረባ ጋር ያለን ግንኙነት ከትምህርት ቤት ጓደኛ ከሰፈር ከጎረቤት ጋር ያለን ግንኙነት ማሻሻል ጉዳይ በአንድ ቀን ምን ቀይረው ነገር አለ ቀስ ይያለን እስቲ አንድ ቀን በመጎብኘት አንድ ቀን አብሮ ሻይ በመጣት አንድ ቀን ቁጭ በማለት አንድ ቀን ቴሌቪዥን አጥፍቶ ስልክን ወደ ጎን አድርጎ ቁጭ ብሎ በማውራት አንድ ቀን በሳምንት አንድ ቀን ግማሽ ሰዓት ቴሌቪዥንም ስልክ የሌለበት ሁኔታ ከቤተሰቦቼ ጋር ቀመጣለሁ በሚል ይጀምራል እንጂ በቃ ከዛሬ ጀምሮ ከማታ አንድ ሰዓት ጀምሮ እንደዛ እና እነዚህ ልምምዶች በጣም አስፈላጊ ናቸው በትናንሽ ነገሮች የምናገረው ለምንድነው የሰላም ስራም የእርቅም የይቅርታም በቤታችን የምንጀምራቸው ተግባራት ካልጀመር ነው ወደ ውጭ አይወጣምና በዛ እንድንጀምር ነው እና የተስፋ ነጋሪያን ደግሞ መንገድ በሚያስቸግርበትም ጊዜ አብረው ይጓዛሉ በእግዚአብሔር ቃል ኪዳን ላይ ይታመናሉ ለቤተሰቤ እግዚአብሔር ቃል ኪዳን አለው ያለ ምክንያት ክርስቲያን አላደረገኝም ያለ ምክንያት እኔ እንደዚህ ያልሆንኩም እነዚህ ሁሉ ድካሞቼ እነዚህ ሁሉ ባህሪያቶቼ ይለወጣሉ የሚል እምነት ያስፈልገናልና በማይመችም ጊዜ ግን አብረን የምንጓዘው ቤተሰባችን ወንድማችን እህታችንን ልጆቻችንን ይዘና በውጣ ውረድ ውስጥ ሁሉ ይጓዛሉ ምክንያቱም መጨረሻ ምን ደርስበት ያ ከፊታችን የምናየው ከኛ ጋር የሚጓዘው ክርስቶስ ነው በመንገድ ደግሞ የሚቀበልን የባረከ እንድንሄድ ተጠርተናል እንድንጓዝ ተጠርተናል በገባችሁበት ሁሉ የሚቀበላችሁን አመስግኑ እንደሚል ሁለት አድርጎ ሲልካቸው በገባችሁበት ሁሉ ቢቀበላችሁ በረከታችሁ ይደርሳል ለቢል እየባረከን እንሂድ ጥሩ በተለይ በያዝ ነው በአዲሱ አመት ይሄን አደርጋለሁ ብለው ቃል ኪዳን ለራሳቸው የገቡ ሰዎች እንዳው በተለይ ህዝበ ክርስቲያኑን የቤተ ክርስቲያን አባላትን በባለማዊ ሁኔታ እንደውም ስንዳስስ እንዲሁ በመኞት ተነሳስተው ይሄን አደርጋለሁ ከሚባለው ይልቅ ክርስቶስ ላይ ማዕከል ያደረገ ተስፋን ሰንቀን ለድርጊት የተነሳሳን እንድንሆን ማንኛውንም ልናደርግ የምንሻቸው ነገሮች በዛ መልኩ ብናደርግ ጥሩ ነው ብያስባለሁ እኔም እንግዳው ሲከታተሉን ለቆዩ ተመልካቾቻችን የምንሰጠው ኃላፊነት ካለ በስተመጨረሻ የምንሰጠው እንደ የቤት ስራ ሊሆን ይችላል በዚህ በአዲስ አመት ምን ሊሆን ይችላል አቶ ሰለሞን
መልካም ጥቂት የቤት ስራ አዘጋጅቻለሁ ተመልካቾቻችን ይዘነው የምንሄደው በግልም በቤተሰብ በማህበረሰብና በሌላ መንገድም አብረን ብናይ ደስ ይለኛልና በግል እያንዳንዳችን አመቱን የጸሎት ጊዜያችንን በደንብ አድርገን እንድናስብ በየለቱ የጸሎት ጊዜ በመስጠት ሰዓት እንድንወስድ ከእግዚአብሔር ጋር ያለንን ግንኙነት ከትናንትና የተሻለ እንዲሆን 10 ደቂቃ እንጸልይ ከሆነ 15 ደቂቃ በማድረግ ጧት ብቻ እንጸልይ ከሆነ ጧትና ማታ እንድንጸልይ በእግዚአብሔር የመታመናችንን ልምድ የምናጠነክርበት አመት እንዲሆን የጸሎት ጊዜ የእግዚአብሔርን ቃል በየቀኑ አንድ ምዕራፍ የምናነብበት ጊዜ እንዲሆን አንድ ምዕራፍ እናነብ ከሆነ ምዕራፉ ላይ የምናስተነትንበት ሰዓትን ትንሽ እንድንጨምር አደራለሁ። በግለሰብ እንደ ቤተሰብ የቤተሰብ የጋራ ጊዜን የምንጨምርበት ፈረንጆቹ ኳሊቲ ታይም የሚሉትን ሰፋ እንድናደርግ ቅድም ገረፍ እንዳደረኩት ስልካችንና ቴሌቪዥናችን አጥፍተን ቁጭ ብለን ብቻ ምን ጫወትበት አብረን ሻይ የምንጠጣበት ሊሆን ይችላል። የግዴታ ልዩ ነገር የምናደርግበት አይደለም፣ ግን አብረን ቁጭ ብለን ካርታ መጫወት ይሆናል። ምንም የምትሉት ነገር የምትፈልጉት ነገር አንድ ነገር በጋራ የምናደርግበትን ጊዜ መጨመር እዛ ውስጥ ያላልናቸው በይቅርታ በመቀባበል ልጆቻችንም ይቅርታ እንዲማሩ ይቅርታ እንዲጠያየቁ በማስተማር ሁሉ ጊዜ አብረን የምናሳልፍበትን ጊዜ እንድንጨምር አደራ አላለሁ። በሳምንት አንድ ቀን ከሆነ ነበረ 2 ቀን አድርገው ምንም ካልነበረ አንድ ብለን እንጀምርና በወራት ውስጥ ያ ጊዜ እየጨመረ እንደሚያድግ በጣም እርግጠኛ ነኝ። እንደ ማህበረሰብ ደግሞ ማህበራዊ ተሐድሶ ያስፈልገናል። ይሄም ለሰላም ግንባታ ምንም ትንሽ ብትሆን አንድ ነገር እናድርግ። ድሆችን የሰላም ስራ ሁሉ ጊዜ የማስታረቅ ወይ ደግሞ ሄዶ ስለ ሰላም መጮህ ስለ ሰላም መናገር ብቻ አይደለም። ነገር ግን በተለያየ ምክንያት የተጎዱትን በመንጎበኝበት ጊዜ ለማንሳት በምናደርገው ጥረት በማህበረሰቦች መካከል ያለው ግንኙነት እየተስተካከለ ይመጣል እና ያ የሰላም ስራ አንዱ አካል ስለሆነ ትንሽም ብትሆን አስተዋጽኦ እናድርግና እዛ ላይ ብዙ ነገር ማድረግ እንችላለን። ማስታረቅ አንድ ትልቅ ስራ ነው። ተሰጥቶና አቅሙ ካለን ያንን ሰራለን። ነገር ግን ደግሞ የተገፉትን በማገዝ ማለት በአንዳችን ያለን ግንኙነት ስለሚያስተካክል ያም የሰላም ስራ ነው። እሱ ላይ አስተዋጽኦ ማድረግ እንችላለን። ሌላ አንዱ ተፈጥሮን መንከባከብን በተመለከተ የውሃ አጠቃቀማችንን የምታንጠባጠበውን ቧንቧ በማስራት የምናባክነውን ውሃ እጃችንን ስንታጠብ ሰውነታችንን ስንታጠብ የምናባክነውን ውሃ በመቆጠብ የፌስታል አያያዛችንን ከፌስታል ወደ ዘንቢል ሌሎች ቃዎችን የምንጠቀምባቸውን በመጠቀም ከቆሻሻ አወጋገዳችን ጀምሮ በዚህ አመት አያንዳንዳችን እርምጃ እንወስድ። ምክንያቱም እግዚአብሔር እቺ ምድር ባደራ ነው የሰጠንና እንዴት ጠብቃችሁ ለመጪው ትውልድ እንድናስረክብ መጪው ትውልድ የሚኖርባት ምድር ደስ ብሎት የሚኖርባት ምድር ለማስረከብ አደራ ተሰጥቶናል። እንግዲህ መንፈሳዊ ንግደት ላይ ስላለን በየለቱ እንደ ተስፋ ነጋዴ ከክርስቶስ ጋር ተጓዦች ስለሆነ ከክርስቶስ ጋር ከሌሎች ጋር ከባለንጀሮቻችን ጋር አብረን ለባለንጀራችን ተስፋ እንስጥና አብረን እንድንጓዝ ተስፋ የቆረጡ ወንድሞቻችን እህቶቻችንን ይዘን ትከሻቸውን እየመታን አብረን ትንሽ ጊዜ ከነሱ ጋር እናሳልፍ። የተስፋ ነጋዴ ማለት ያቃታቸውን ተስፋ የቆረጡ አንገታቸው የተደፋውን አንገታቸውን ቀና እንዲያደርጉ የምናደርግበት አጋጣሚ ስለሆነ በ2018 የትኛው ባልንጀራዬ አንገቱ ተደፍቷል አንድ ቀን ልጎብኘው፣ የትኛው ባልንጀራዬ አልጋ ላይ ቀርታ ሳልጎበኛት በቃ ጥያቄ አጣው ብላለች አንድ ቀን እንጎብኝ። ይሉኝታ ፍርሃት በቃ ተቀይሞኛል ያለው ነገር አያስቀረን ከሆነም ይቅርታ ለመጠየቅ ዝቅ ለማለት እንዘጋጅ። ያንን ጀምር። የተስፋ ነጋዴ ነን ሁላችንምና 2018 ንግደታችን ባለሙሉ ተስፋ ሆኖ የሚያደርሰን እንደሆነ ከክርስቶስ ጋር የምንጓዝበት እንደሆነ እምነቴ ነው። ይሄንም ደግሞ ተግባራዊ አድርገን በሌላ አጋጣሚ የብዙዎቻችሁን መልእክት እንደምሰማ እርግጠኛ ነኝ። አመሰግናለሁ። እኛም እናመሰግናለን አቶ ሰለሞን፣ እግዚአብሔር ይስጥልን። በድጋሚ መልካም አዲስ አመት የተባረከ የተወደደ አመት ያደርግልን። ውድ የሰላም ካቶሊክ ቲቪ ተመልካቾች እንግዲህ ዛሬ አዲሱን አመት ምክንያት በማድረግ እንዲሁም ቤተክርስቲያን ያለችበትን ወቅት አማክለን የተስፋ ነጋዴያንን ብላናለችና ቤተክርስቲያን የምንገኝበትን 2018 ዓመተ ምህረትን ደግሞ እሱንም ይዘን ተስፋን በተመለከተ ብዙ ተወያይተናል።
እንግዲያው በየቤታችሁ በየምትሰሩበት ተቋም በቤተሰብ መካከል ተስፋን ሰንቀን የህይወታችን ማዕከል የሆነውን ክርስቶስ ይዘን ነገራችንን ምኞታችንን እንቅስቃሴና ድርጊት የተሞላበት ተስፋ እንዲሆን ክርስቶስ ጋር አይናችንን ተክለን አዲሱን ዓመት በተባረከ በተወደደ መልኩ ከቤተሰቦቻችንና ከማህበረሰባችን ጋር ለማሳለፍ እመኛለሁኝ። እኔ በሰላም ካቶሊክ ቲቪ ስም ሁላችሁንም መልካም አዲስ ዓመት በማለት ፕሮግራማችንን በዚህ እናጠናቅቃለን።